በርግጥ እኔ አላውቅም የዛ ጊዜ ስለ ንጽጽር ምናምን እውነት እስልምና ማወቅ የምትፈልግ ከሆነ ከወንድሞች ጋር አገናኛለሁ ምናምን ስለው እሺ ምናምን ሲለኝ ኪያ ደግሞ አይ እነሱ ቤት ልትሄድ ነው ምናምን አለችው ቢኒን ማለት ነው። እንደዛ ስትለው አይ አልሄድም ግን አንጫቸው ምናምን አለኝ። እንደገና እንዳጋጣሚ ስዞር ያኔ ንጽጽር ላይ ቤት የምትከፍት ፋጡማ የምትባል ልጅ ነበረች ሙስሊም ማለት ነው። ከዛ እሷ ቤት ስገባ እንደዚህ ውይይት እያደረጉ ነው ስለ ክርስትና። ገብቼ አንድ ክርስቲያን ልጅ ስለ እስልምና በጣም ማወቅ የሚፈልጋለና ብታስረፍ ደስ ይለኛል ስላቸው አንድ ሰሞን ከዛ ከለከሉኝ። በቃ እንዴት ክርስቲያን ቤት ትሄጃለሽ አላህንና መልእክተኛውን የሚሳደቡ ምናምን ሲሉኝ መግባት አቆምኩ አንድ ሰሞን። ሌላ ቀን ተመልሼ ደግሞ ገባሁ። በቃ የፈጣሪ ስራ ማለት ነው። ተመልሼ ስገባ እኔ ስለ ክርስትና ምንም አላውቅም። እውነት እናንተ እውነት ካላችሁ መማር እፈልጋለሁ፣ ግን አላውቅም። እውነት ካላችሁ መማር እፈልጋለሁ። ስለ ሰዓት በላይ ወንድም ክርስቶፎር ታውቁት እንደሆነ እሱም እኔን ማስተማር ጀመረ። ምንም አይገባኝም። ምስጢረ ስላሴ ሲል ለአብርሃም ተገለጡለት ምናምን እንደዛ ሲሉ በቃ አይገባኝም ነበረና በቃ በሌላ ቀን እኔ አንዳንዷን በቃ ባጭሩ እያደረግ ካስረዳኝ ምናምን ስለው ወንድም ክርስቶፈር እንደዛ ባጭሩ እያደረገ ማስረዳት ጀመረ። ስሜቴ በቃ በጣም ይደበላለቃል። አለቅሳለሁ፣ እጨናነቃለሁኝ። ያኔ ደግሞ ወቅቱ ረመዳን ነበረ። በጣም በቃ መጾም እንኳን አቃተኝ ማለት ግራ ገባኝ። በቃ አንዳንዴ እምነቴ በቃ ጥፍት ይልብኛል። አንዳንዴ ደግሞ ከአላህ ውጭ እኮ ሌላ አምላክ የለም፣ በቃ ኢየሱስ የአላህ መልእክተኛ ነው። በቃ እስልምና ነቢያቶች እስልምናን መንገድ ነው የተከተሉት ምናምን እላለሁኝ። ከዛ እንደዚህ መማር ምናምን ጀመርኩኝ። ከዛ እስኪ ጸሎት ላክልኝ አልኩት ቢኒም በቴሌግራም አባታችን ነው የሚለው ላከልኝ። አንዳንዴ እሱን ሳይ ምናምን በቃ ስሜቴ በጣም ተደበላለቀ። እመቤቴ ምስክሬ ናት። ስሜቴ ማለት ግራ ገባኝ። በቃ አንተ እውነተኛውን መንገድ በቃ ምራኝ፣ እኔ አቅም የለኝም። በቃ ማልቀስ ጀመርኩ። ማታ ማታ ሰዎች ተኝተው እኔ አለቅሳለሁ። በቃ አቅም አጣሁኝ። ግራ ገባኝ። እህታችን እንኳን ደህና መጣሽ። መምህር ክርስቶፎረስ እኔ ነኝ። እንደውም በደንብ ላመሰግናቸው ፈልገው በጣም ከሚረዱንና አይ ቲንክ በጣም ባለውለታችን ናቸው። ያው እኔ ያወጣሁበት ምክንያት ከሆነ ከእስልምና እነግራቸዋለሁ፣ ግን በክርስትና ላይ ገና ተማሪ ስለሆንኩ ብዙ ጥያቄ ያለኝ ታስተምሩኝ ነው ፈልገው። እሺ ጥያቄውን እንቀበልሻለን። በዛው ጥያቄሽን ሬዝ ያለ ኦኬ። ያው የወጣሁበት ምክንያት ከሆነ ያው በተለያየ በሐዲስም በቁርአንም ላይ ያው ከሆነ የቻልኩበት ምክንያት የመጀመሪያው ምክንያቴ ቢኒ ነው። ቲክቶክ ላይ እንዳጋጣሚ ስዞር ያኔ ቲክቶክ ምናምን ሊብ አልጠቀምም፣ ግን እመለከታለሁና እንዳጋጣሚ ዞር ስል ኪያ ቤት ቢኒን አገኘሁት። ከዛ ስለ ካዕባ እያወራ ነበር። ገባሁኝ። ገሪያ ጊዜ እንደውም ካሜራ ይታይብኛል ብዬ በጣም ተሸማግጌ ነበርና ከዛ ዩቲዩብ ላይ ላሰማህ የኡስታዞች ምናምን ስለው አልፈልግም፣ በቃ እኔም በደንብ አልተረዳሁትም አልፈልግም ሲለኝ አይ በቃ ከወንድሞች ጋር አገናኛለሁ። በርግጥ እኔ አላውቅም የዛ ጊዜ ስለ ንጽጽር ምናምን እውነት እስልምና ማወቅ የምትፈልግ ከሆነ ከወንድሞች ጋር አገናኛለሁ ምናምን ስለው እሺ ምናምን ሲለኝ ኪያ ደግሞ አይ እነሱ ቤት ልትሄድ ነው ምናምን አለችው ቢኒን ማለት ነው። እንደዛ ስትለው አይ አልሄድም ግን አንጫቸው ምናምን አለኝ። እንደገና እንዳጋጣሚ ስዞር ያኔ ንጽጽር ላይ ቤት የምትከፍት ፋጡማ የምትባል ልጅ ነበረች ሙስሊም ማለት ነው። ከዛ እሷ ቤት ስገባ እንደዚህ ውይይት እያደረጉ ነው ስለ ክርስትና። ገብቼ አንድ ክርስቲያን ልጅ ስለ እስልምና በጣም ማወቅ የሚፈልጋለና ብታስረፍ ደስ ይለኛል ስላቸው ቢላል የሚባል ታውቁት እንደሆነ አንዳንዴ ተሳዳቢ ዘረኝነትም ነካ ያደርገዋል እውነቱን ለመናገርና እንዴት ሰደበኝ ምናምን አወረደኝ ከገስት ላይ ማለት ነው። እዛ ስገባ ሳዳምጥ ከታች ሆኜም ሳዳምጥ ምናምን በዛ መልኩ ቆየሁ አንድ ሰሞን። ከዛ ከለከሉኝ። በቃ እንዴት ክርስቲያን ቤት ትሄጃለሽ አላህንና መልእክተኛውን የሚሳደቡ ምናምን ሲሉኝ መግባት አቆምኩ አንድ ሰሞን። ሌላ ቀን ተመልሼ ደግሞ ገባሁ። በቃ የፈጣሪ ስራ ማለት ነው። ተመልሼ ስገባ አሬዲ እንማማር ወንድማችንን ታውቁትን እንደሆነ ቢኒ ምናምን ገስት ላይ ነበሩ። አሁንም ኪያ ቤት ነው ገብቼ እኔ ስለ ክርስትና ምንም አላውቅም። እውነት እናንተ እውነት ካላችሁ መማር እፈልጋለሁ፣ ግን አላውቅም። እውነት ካላችሁ መማር እፈልጋለሁ መማር እፈልጋለሁ ምናምን ስላለ ሰዓት በላይ ወንድም ክርስቶፎር ታውቁት እንደሆነ እሱም እኔን ማስተማር ጀመረ። ምንም
አይገባኝም። ምስጢረ ስላሴ ሲል ለአብርሃም ተገለጡለት ምናምን እንደዛ ሲሉ በቃ አይገባኝም ነበረና በቃ በሌላ ቀን እኔ አንዳንዷን በቃ ባጭሩ እያደረግ ካስረዳኝ ምናምን ስለው ወንድም ክርስቶፈር እንደዛ ባጭሩ እያደረገ ማስረዳት ጀመረ። ወደ 2 ወር 3 ወር አብረን ቆየን ከሱ ጋር። አንዳንድ ሰሞን ጥፍት ይላሉ። ስሜቴ በቃ በጣም ይደበላለቃል። አለቅሳለሁ፣ ይጨናነቃለሁኝ። ያኔ ደግሞ ወቅቱ ረመዳን ነበረ። በጣም በቃ መጾም እንኳን አቃተኝ ማለት ግራ ገባኝ። በቃ አንዳንዴ እምነቴ በቃ ጥፍት ይልብኛል። አንዳንዴ ደግሞ ከአላህ ውጭ እኮ ሌላ አምላክ የለም፣ በቃ ኢየሱስ የአላህ መልእክተኛ ነው። በቃ እስልምና የነቢያቶች የእስልምናን መንገድ ነው የተከተሉት ምናምን እላለሁኝ። እኔ ጋር ብቻ ነው አይሰማም? ይሰማል። እኔ ጋር ይሰማል። ጆዬ ከአንተ ጋር መሰለኝ። ሌሎቻችሁ ይሰማችኋል? ከስር ያላችሁ ፖስት ይሰማል? ኦኬ እሺ። ከዛ እንደዚህ መማር ምናምን ጀመርኩኝ። ከዛ እስኪ ጸሎት ላክልኝ አልኩት በቴሌግራም አባታችን ነው የሚለው ላከልኝ። አንዳንዴ እሱን ሳይ ምናምን በቃ ስሜቴ በጣም ተደበላለቀ። እመቤቴ ምስክሬ ናት። ስሜቴ ማለት ግራ ገባኝ። በቃ አንተ እውነተኛውን መንገድ በቃ ምራኝ፣ እኔ አቅም የለኝም። በቃ ማልቀስ ጀመርኩ። ማታ ሰዎች ተኝተው እኔ አለቅሳለሁ። በቃ አቅም አጣሁኝ። ግራ ገባኝ። ከዛ እያልኩ ቀስ እያልኩኝ በደንብ ማድረግ ጀመርኩኝ። እንደገና የነብያት መንገድ እንዳልሆነ እንኳን ተረዳሁ። ከምን ጊዜ እንዴት ተጀመረ ተረዳሁኝ። ከዛ አንድ ቀን ቢኒ ሀያት አይበቃሽም እንግዲህ ወደ ክርስትና መምጣት አትፈልጊም ምናምን ሲለኝ እፈልጋለሁ ግን አንድ ነገር አለ። ምክንያቱም እኔ እህቴን ሻሃዳ አስይዣታለሁ። እሱ ነው እንደውም ሻሃዳ ያሳዛት። ዛህራ እንትን ላይ ብትገቡ ታገኙታላችሁ። ከመድኃኒት ወደ መድና ነው የሚለውና የእሷ ነገርም አስጨነቀኝ። እንዴት እህቴን ሻሃዳ አስይዤ እንደገና እኔ ወደ ክርስትና ሄድኩ ቢባል ምን ይባላል ምናምን በጣም ግራ ገባኝ። እዛ በቃ እንግዲህ የመጣው ይምጣ ብዬ ወደ ክርስትና መጣሁኝ። ያው እኔ በጋች ላይ ባለትዳር ነበርኩ፣ ሙስሊም ባል ነበረኝ። ያው ወደ ክርስትና ስመጣ ያኔ እሱ ኢትዮጵያ ነበር የሚኖረው፣ እስር ቤት ነበር ኢትዮጵያ ውስጥ ማለት ነው። ከዛ ለመናገር ፈራሁኝ ማለት በቃ በጣም እኔ ወደ ክርስትና መመለስ እፈልጋለሁ ምናምን ለማለት ፈራሁኝ። አንዳንዴ ስልክ ስለሚሰጠው ይደውልልኛል። ከዛ ዝም ብዬ ለማንም ሳልናገር ወደ ክርስትና መጣሁ። ስነግረው ሌላ ቀን ስነግረው በጣም በቃ አውዚ ቢላህ እንዴት ካፊር ትሆኛለሽ ምናምን በቃ እናናቀ እኔ ፍች እፈልጋለሁ ምናምን ስለው አባትሽን እኔ ጋር ላኪ አለኝ። እሺ አባትሽን እኔ ጋር ላኪ ሲለኝ ከዛ አባቴን ስልከው ልጁ አይገኝም ሸሩ ማለት ነው። ከዛ አባትሽ አልመጣም ብሎ ከሰሰኝ እኔም ማለት ነው። ያኔ ገንዘብ ፈልጎ ሲከሰኝ እኔ ለሱ የሰጠሁት ብር በሙላ ሲታሰብ ወደ 600,000 ብር ምናምን ይሆናል። እኔ ይሄን አልፈልግም በቃ እዛ ለሽማግሌዎች እሱም አመነ። በነገራችን ላይ እኔ ይሄን አልፈልግም በቃ እኔ ክርስቶስን አግኝቻለሁ ይሄን ሁላ ውሰድ በቃ ፈታይ ምናምን ስለው ከዛ 100,000 ብር ካልከፈለችኝ አልፈታትም አለ። እንግዲህ አባቴን ተካሰሱ። በነገራችን ላይ ወንድም ክርስቶፈር መምህር ቢንያም እንደውም አሁን ጌታዬ ምናምን የሚል መሰለኝ ስሙና እነሱ ሁላ ያውቃሉ። እነሱ ናቸው እያገላኙ አባቴን ሀሳብ እየሰጡ እንደዚህ አታደርጉም ወይ ምናምን እያሉ እያገዙኝ። ከዛ አባቴ ፈይና ተገላገይ ምናምን ሲለኝ ያን ብር ከፈልኩኝ። ያን በቃ 6 አመት ሙሉ እየሰሩት በሙላ ወረዴ እሱን ሁላ ተውኩኝ፣ ብሩንም ከፈልኩኝ። እግዚአብሔር ይመስገን። አሁን በነገራችን ላይ እሱን አልቀየሙም። ከን በላይ ህይወትን አግኝቻለሁኝና ምናልባት ህይወትን ለማግኘት ምክንያት ሊሆን ይችላል። ይሄን ስነግራችሁ የሆነ ቅሬታ ምናምን አለኝ እያልኳችሁ አይደለም። ደስተኛ ቢሆን እሱ ደስተኛ ህይወት ቢኖር ደስ ይለኛል። ምክንያቱም እኔ በጣም ደስተኛ ነኝ በአሁኑ ሰዓት። ወሬቲ እንግዲህ እንዳላረዝምባችሁ ይቅርታ። በዛ አጋጣሚ ይሁዳን ይቅርታ መጠየቅ ፈልጋለሁ። ብታደርስልኝ በጣም ደስ ይለኛል። ሳላውቅ ይሁዳን ሳላውቅ ማለት ነው ያው አለማወቅ ነው። ያኔ እውቀት ስለሌለኝ ነውና ይሁዳ ለማለት ተኩኝ ይሁዳ ምናምን ነው ነበር። በዛ አጋጣሚ ይሁዳ በጣም ይቅርታ። ቢኒም ደግሞ በጣም አመሰግናለሁኝ። ቃልም ሁላችሁም አመሰግናለሁ። እንደማማሩ ወንድሜ ክርስቶፈር መዝሙር ያሬድ ሁላችሁንም አመሰግናለሁ። በጣም ደስተኛ ነኝ። ባጠፋ ስህተት እንኳን ብሰራ ደግሞ እንደምታግዙኝ ወደ እውነት እንደምመሩ በጣም ምርጥ ወንድሞቼ ናቸው። አመሰግናለሁ። ጨርሻለሁ። ይውዬ ቃልዮት ያሰማልን።
እንኳን መጣሽልን እህታችን ሂዊ። ቆየት ትላለች ከኛ ጋርም እና ደስ ይላል። ብቻ እኔ እኮ እንደዚህ አይነት ወሬ አልችልም። ኮስቴ ይቀጥል። አንቺ ብዙ ነገር እናድርጎልሻል። ክብር ምስጋና ይግባው። አሁንም ነገም ከነገ ወዲያም እግዚአብሔር በቤቱ ያቆይሽ። በጸሎት ሁሌም በርቺ እህታችን። ኤኒታይም ምንም ነገር ካለሽ አለን ከጎንሽ ነን እኛ ወንድሞችሽ። በርቺልን። እህቶችሽንም ወንድሞችሽንም ላይም ስሪ። በርቺልን እህታችን። አሜን። ያው ጸሎት አድርጉላት። ያው ሪከርዱ በነገራችን ላይ ያለ ውሸት ነው እንዳትሉ፣ ዛህራ ቤት አለ። በመስመር ተደዋውለን ነው ከመድኃኒት ወደ መድና ነው የሚለው ከላይ ርዕሱ ማለት ነው። ጸሎት አድርጉላት። የእህቴ ወደዛ መሄድ የኔ ስህተት ስለሆነ ጸልዩላት። ይሄ ወንድም ክርስቶፈርም መጣ። በዛ አጋጣሚ አመሰግናለሁ። በጣም እያስቸገርኩት ምናምን ብዙ ነገር ችሎ ነው እኔን እንትን ያስተማረኝ። እህታችን እንኳን ደህና መጣሽ። መምህር ክርስቶፎረስ እኔ ነኝ። እንደው በደንብ ላመሰግናቸው ፈልገው በጣም ከሚረዱንና አይ ቲንክ በጣም ባለውለታችን ናቸው። ከኛ በላይ የሚሰሩት እሳቸው ናቸው። ሞርኛን ፊት ለፊት ስለምታዩት ነው። ከፊትም ከውስጥም የሚሰሩት እሳቸው ናቸው። ባይዘይ ሜቢ ሚስ ሪፕሬዘንት የተደራረግን ይመስለኛል። አላመሰገንናቸውም። ባለፈው በደንብም እንትን አላልነውም ነበረ እና ከአቅም በላይ እስኪሆንባቸው ድረስ ወደ እሳቸው ነበረ እንትን የምንለው። ልጆች የሚላኩት እንደው ማውለት እያወራን ከእናንተ እንደሚመጣ ሁሉ አላወቁም ነበር እያሉ ነበር እና መምህር ክርስቶፎረስ በጣም ትሁት ናቸው። በዛ ላይ እኔ ይገርመኛል ማለት አስመሳይ ብዙ እንትኖች አሉ ሶሻል ሚዲያው ላይ በጣም አስመሳዮች አሉ፣ እኔን ጨምሮ ትላላችሁ። እና መምህር ክርስቶፎረስ ግን እንደዛ አይነት መምህር አይደሉም። የእውነት ክርስቶስ የሚያገለግሉ በቅንነት የእውነት ሰዎችን የሚረዱ በጣም ትሁት የሆኑ መምህር ናቸው። ከፍተኛውን እስልምና ሜቢ እሳቸው ሞሮፍ እዛ ፕሮቴስታንቱ ጋር ብቻ ሊሆን ይችላል ብታውቋቸው፣ እዚህ ያለውን የአንበሳውን ድርሻ የተሸከሙት እሳቸው ናቸው። እህቶች የሚያስተምሩት ምናምን ነገር እሳቸው ናቸው። እና መምህር በጣም ነው የምናመሰግነው፣ የምንወዶት። ይበልጥ ከኛ ጋር ይቀጥላሉ ብለን ተስፋ እናደርጋለን። አብረን እንሰራለን። ከኛ ጋር እንዲሆኑ ነው። በዛውም እያመቻቸው ነው። ኦኬሽ መምህር ካሉ ይቀጥሉ። እንኳን ሰላም መጡ መምህር ክርስቶፎረስ። ኦኬ እሺ፣ የሚመች ቦታ ላይ ላይሆን ይችላል። እሺ ሂብዬ በጣም እናመሰግናለን። ሌላ ጊዜ በሰፊው ተገናኝተን ደግሞ እንጨዋወታለን። እህትሽንም እግዚአብሔር ወደ ቤቱ ይመልስልሽ ወይ እንድታወራን አንተን በይንና ችግር የለውም። እግዚአብሔር በረዳን መልኩ እንትን ትላለን፣ እንተጋገዛለን። ሰጅስት አርጋት ወደኛ ጋር መታ ጥያቄዎች ካሏት እንድጠይቅም ምናምን ነገር። እሺ አሁን ወይ ኡስታዝ ቀጥል። በዛሬ በቃን ትምህርት ላይ እንቀጥል። ሞር ትምህርት ላይ ነው ሞር የሚመችኝ። እናንተ ከፈለጋችሁ መቀጠል ትችላላችሁ፣ ግን ትምህርቱ ላይ ሞር ፎከስ ብናደርግ። ሳሪ ጥያቄ ማላት ሳሪ እንቀበላት። እሺ ሳራ አለሽ? ሰላም አለው። ሰላም ናችሁ? አለው። ያው እኔ ያወጣሁበትን ምክንያት ከሆነ ከእስልምና እነግራቸዋለሁ፣ ግን በክርስትና ላይ ገና ተማሪ ስለሆንኩ ብዙ ጥያቄ ያለኝ ታስተምሩኝ ነው ፈልገው። እሺ ጥያቄውን እንቀበልሻለን። በዛው ጥያቄሽን ሬዝ ያለ ኦኬ። ያው የወጣሁበትን ምክንያት ከሆነ ያው በተለያዩ በሀዲስም በቁርአንም ላይ ያው ሴት ልጅ የጀሃነም ነች የተለያዩ ነገሮች ይፈራል ነው አንድ ምሱ ነው። እና በልጅነቴም በ7 ዓመት አካባቢ የሆነ ነገር ደርሶብኝ በሆነ አጋጣሚ ማውራት አልችልም ነበርና
ክርስቲያን የሆነች አክስት ስላለች እሷ ጸበል ቦታ ወስዳኝ አውርቻለሁ እና 8 ቀን ምናምን እንደተጠመቅኩኝ አውርቼ ነበርና ያም አንድ ጥያቄ ነበረብኝ። እኔ ሙስሊም ሆኜ ለምን እንደዛ ሆነ የሚል ማለት ነው። ግን ያው ስለ ቁርአን ምናምን ብዙም አላውቅም ነበረ። አሁን ነው ሶሻል ሚዲያ ላይ በተለያዩ ነገሮች ላይ ነው እንትን ያልኩትና እና ያው ስለ ቁርአን ምናምን አውቄ አይደለም ግን ከሆነ ጊዜ በኋላ ከባድ ነው። የሆነ ጊዜ ፎይ የሆነ ሀዲስ አውጥቶ ነበርና እሱን ማለት በፊት በጣም ነበር የምጠላው። ያው ይቅርታ እንግዲህ በውስጥ የነበረው ስሜት ነው እንደዛ እንዲሆን ያደረገኝና የአባትን እንትን ሄድና ነካስ የሚል እንትን ነበርና ማለት በጣም ተናድጄ ነበረ። ከዛ ግን ሀዲሱን እኔ ከፍቼ ሳይ እንደዛ ቃል በቃል ነው የሚለውና ከዛ በኋላ ነው በደንብ ማወቅ ምናምን የጀመርኩት ማንበብ። ያው ስለ ክርስትናው ሙሉ በሙሉ አውቄ አይደለም ግን ክርስቲያን ባልሆንም አሁን ተመልሼ ሙስሊም አልሆንም። ምክንያቱም አሁን ብሰግድም ብጾምም ምንም ጥቅም የለም። ምክንያቱም ኦልሬዲ ጀሃነም ብሎኛልና እሱም ነው እና የተለያየም እኔ ክርስቲያን አሉ አክስቶቼ ምናምን ክርስቲያን ናቸውና ካፊሮች እንግዳሉ የተለያየ ነገር አለ ገፍትሯቸው እና ደግሞ ብዙ ሲሆኑ ኢቭን እንኳን ጫማቸውና ልብሳቸው የተለያየ ነገር ይልበሱ የሚል ነገር አለ በተለያየ ቦታ ላይ ማለት ነው። እና እኔ እነዛ አክስቶች አሉኝ እነሱን በጣም ነው የምወዳቸው ከእነሱ ጋር ነው ያደጉትና እኔ እነሱ እንደዛ ማድረግ አለብኝ ማለት ነው። እና ይሄም ጥያቄ አለብኝ እና ብቻ ያው ብዙ ነገር ብነግራችሁ ማለት ከባድ ነው። ግን ከምንም በላይ ደግሞ ጎዶሎ ምናምን የሚለው ነገር በጣም እንትን ይላልና ጎዶሎ እንዴት ነው ጎዶሎ ሆኖ የቻልኩት የሚለው ነገር ውስጥ በጣም ጥያቄ ነበረብኝና ላይቭ ላይም ገፍቼ በተደጋጋሚ አስተምራችሁኛል። አሁንም ግን ያው ያልገባኝ አንዳንድ ነገር ስላለ እሱ ታስተምሩኛላችሁ። እሺ ሳሪዬ እንዴት ነሽ? ደህና ነሽ ወይ? ሰላም ብያለሁ። ሳሪ በነገራችን ላይ አንድ የኔ ቮይስን ስሰማ እንቅልፍ አልተኛውም። የሆነ ጊዜ እያወራም ቮይስ አድርጋለኝ አንተ ሰውዬ እና አይ ቲንክ ሌሊት ነው የሚመቻት ሳሪ ማለት ነው። እና እውነት በዚያ ይህን የምናገረው ለምንድን ነው? መምህራኖች እኛ ጋር ያስፈልጉናል። የሚመጡ ተማሪዎች የሚያስተምሩልን ሌሊት 10 ሰዓት ምናምን በኢትዮጵያ ነው እንደዛ የሚመቻት። እና ምንድን ነው ያለችኝ ማረሳው አንተ ሰውዬ ይህ ሁሉ ጥያቄ ሰጠኝ ያለች እንቅልፍ አጣሁኝ። እና እኔ በቃ እስልምናውንም ትቼዋለሁ። ኦልሞስት 6 ወር ሆኖኛል። ክርስትናውንም ማወቅ አለብኝ። ስለዚህ ጥያቄዎች አለብኝ ኑና ጥያቄ ይመልሱልኝ አለችኝ። እና ደረገጥኩኝ። እዛ ቀን እንደደነገጥኩት ደንግጬ አላውቅም። ጌታ ምስክሬ በሞቴት ነው የሚሄደው ስትል እውነትን ያስደነግጣል። እና ከቆስጠንጢኖስ ጋር ተደዋወልን፣ ግሩፕ ከፈትን። ከዛ በኋላ የምንችለውን ማድረግ ጀመርን። ሜይ ቢ ኮስቴም ከኔም በደንብ የተሻለ ስለሆነ እሱ በደንብ እንትን እንዲለት አደረግን። ግን ምንድን ነው አሁን መምህራኖች እንዲረከቡን እንደዚህ አይነት ልጆችን እንፈልጋለን አሉ በውስጡ በርካታ ልጆች። እስፔሻሊ አሁን ዲያቆንም ስለመጡ መምህር ክርስቶፎረስም ስላሉ ሳሪ በደንብ እንድታስተምሩልን በዚህ አጋጣሚ እንጠይቃለን ትላለ። ግን እንኳን ደህና መጡ በቅድሚያ ዲያቆንዬ። እሺ ሰላም ይሁንላችሁ። ሰላም ብያለሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን እንኳን አደረሳችሁ። በድጋሚ ሰላም ይሁንላችሁ። እፎይ ስመጣ ወጣ ድምፅን ስለሰማሁ ደስ ብሎኛል። እፎይ ወንድሜ ባለፈው ለነገሩ በላዲዮስ ነበር ያገኘሁት። ሁላችንም እንኳን ሰላም አገናኘን። እግዚአብሔር ያበርታን። እንግዲህ እናስተካክላለን፣ እንማራለን፣ እንማማራለን። ይኸው ነው። መልካም። እሺ ከሁለታችሁ ከክርስቶፎሮስ ወይ ከዲያቆን ሳራን ማን ይረከበናል? ከአሁን ሰዓት ጀምሮ ስላላችሁ አይ ቲንክ እኛ የምንችለውን ያህል በደንብ እንትን ብለናታል። ቀሪ ጥያቄዎች አሏት። ኦልሬዲ እስልምናን ለቃ ወጣለች። 6 ወር አልፏታል እስልም መስገድ ምንም ካቆመች። ሰው የነበሩትን እስልምና ላይ ያሉትን ነገሮች በሙሉ እንትን ብላለች። ክርስትና ላይ ግን በርካታ ጥያቄዎች አሏት። የተወሰነውን ለመመለስ ተሞክረዋል። በይበልጥ ግን መምህራኖች ተረከቡ ነው ትላል። እናስረክብ እዚሁ። ክርስቶፎረስ የሁላችንም መምህር ናቸው። ሰው ክርስቶፎረስ በጣም በጣም የምንወዳቸው የምናከብራቸው፣ እኔ በግሌ እሳቸው ተማሪ ነኝ እና በጣም ብርቱ ናቸው ከምላችሁ በላይ። ክርስቶፎረስ በደንብ የሚከታተሉ ለመካተል የሚመቻችላቸው ነገር ያለ ስለሆነ
እሳቸው ይሞክሯት ጊዜ ካላቸው፣ ካልሆነም ግን እኔ አግዛቸዋለሁ። እኔ በማገዝ እንደ ሁለተኛ ልያዝ፣ እንደ ዋና ግን መምህር ግን እሳቸው ይያዙ። እኔም ግን አግዛለሁ፣ ችግር የለውም፣ እላላካለሁ። ዛሬ ምን እየተካሄደ እንደሆነ እኔ ምንም አልገባኝ። እግዚአብሔር በሚያውቀው ሰላም ለእናንተ ይሁን። ከምር በቃ ወደዚህ መንደር እንዳልመጣ ነው መሰልና ቀደም መሀል ላይ እፎይ እየተናገረ ጣልቃ ልገባ ግን ድምጽ ገባብኝ እና መጨረሻ ላይ ተጋብዤም ነበር። አሁን ኮሜንት ላይ የምሰማው ግን መሀል ላይ እንኳን አልሰማው እና ሁላችሁንም ሰላም ብያለሁ። ዲያቆን ያሬድ መምህር እንኳን ደህና መጡ። እፎይ ወንድማችን የምንወድህ እነ ቃል ስጋ ሆነ እነ ቆስጠንጢኖስ ከድር ደግሞ አለ ወንድማችን እንደ ዮሐንስ ጆ አለ ሩሃማ ሁላችሁንም ሰላም ብያለሁ። እውነት ለመናገር እኔ ለትትና ለምናምን አይደለም፣ የሁሉም ሰው ታናሽ እኔ ነኝ። እንደው እኔ ለምን እንደሆነ አላውቅም፣ እኔ ጋር ትንሽ ስም አለፋታ ብሎኛል እና እቺ መምህር የምትለዋም ታላቅ የምትለዋም ምንም ወደ እኔ ትመጣለች። ለምን እንደሆነ አላውቅም። እግዚአብሔር ባርኮት እና በቃ ዞሮ እናንተ እንትን ያላችሁትን በአቅም እንተጋገዛለን፣ ምንም ችግር የለውም። ባለፈውም ቃል ገብተናል አይደል? እፎይ እነ ቃል ነው ቆስጠንጢኖስ ቃል ገብተናል ባለፈውም እና እውነት ነው። እኔ ጋር ብዙ ወንድም እህቶች አሉ ከፕሮቴስታንትም ከእስልምናም አይ ቲንክ 1 3 4 ልጆች አይጠፉም ስቲል ነው እጄ ላይ እና ምናልባት እንዳልጎዳቸው እንዳይበደሉ መምህር እርሱ ይወሰዱና ከዛ ችግር የለም። ግን ሳራን እኔንም ኮንታክት ማድረግ ትችያለሽ። በዋናነት ግን በቃ እርሱ ያዟት። ሌሎችም ወንድም እህቶች ካላችሁ ችግር የለውም እንተጋገዛለን። ቴሌግራም ላይም ደግሞ በተለይ አግዙኝ እንደዚህ የሚል ኮሜንት ስላየው ጆይን አድርጉ። እዛ ላይም ደግሞ ቀለል ባለ መንገድ ለጀማሪ በሚሆን መንገድ መሰረታዊ ትምህርት እንማማራለን እና ላይቭ ላይ ለማትገኙ ሪከርድም ይቀመጣል። እንደዛ ማድረግ እንችላለን። ክርስቶፎሮስ ብላችሁ ፈልጋችሁ መግባት ትችላላችሁ እና እንደዛም እንማማራለን። በቃ ሳርዬ በጣም ደስ ይላል እና እኔ ችግር የለም በሚገኘው ጊዜ እናግዝሻለን። ምንም ችግር የለውም። ይሄ በጣም ረባሽ የነበረች ልጅ ናት እና ጭራሽ ይሁዳን ይሁዳ ብላ ትጠራለች እና ግን በጣም ታታሪ ጎበዝ እህት፣ እውነት ለመናገር በጣም ጎበዝ እህት። እኔ እንጃ በቃ በጣም ማለት ነው እና ኢቭን ብዙ ወንድም በተለይ እህቶች አካባቢ እህቷም አለች አክቹዋሊ አልተጠመቀችም፣ አልተመለሰችም በደንብ አንዳንድ ነገሮች ናቸው የሚቀሩት። ግን ተከታትላ በቃ ታመጣ ነበር እና ሊሄዱም የነበሩ ተጠራጥረው እንደዚህ አይነት እህቶችን በተለይ አካባቢ እንድናስቀር በጣም ትልቅ የሆነ አገልግሎት እስቲም ነው የምታገለግል እህት ናት። ወደዚህ ንጽጽርም በተለይ ወደ እስልምናው እፎይ ከእናንተ ጋር አብሬ እንዳገለግል በጣም ብዙ ጫናም ታደርግ ነበረ። ግን በቃ አልተሳካልኝም። እሺ እያልኳት ምናምን እያረሳሳው ጠፋው እና እዚህ እናንተ ያበሰላችሁትን ነው እኛ ትንሽ እንትን ያልነው የተለየ ነገር አይደለም ያደረግነው፣ ግዴታችንም ነው እውነት ለመናገር ላስረዝም እንተያገዛለን በርቱ ለማለት ያልነው። በተረፈ ግን በጸሎት አስቡኝ። እውነት ለመናገር እንደሚባለው ምናምን አይነት ነገር አይደለሁም። በጣም ደካማ ሰነፍ ነኝ። ይህ ለሴትና ለምናምን አይደለም። እውነት ለመናገር በእውቀትም ቢሆን ገና ነኝ፣ ዜሮ ነኝ እና በምችለው ግን ደግሞ ያለችኝን ነገር ለመስጠት በተቻለ መጠን እንደው ከስንፍና ጋር ሞክራለሁ። ያና ያለው ነገር የተለየ ነገር ከእናንተ የተለየ ምንም አድርጌ አይደለም። ለትህትና ለምን አይደለም የምናገር የልቤንም እግዚአብሔር ያውቃል እና ጸሎታችሁ ግን አይለየኝ። እግዚአብሔር ይስጥልኝ። ሳሪ በዋናነት እሳቸው ዲያቆን ያሬድን በደንብ ያዣቸው፣ ግን ደግሞ ኮንታክት አድርጊ፣ ምንም ችግር የለም፣ እንታገዛለን። መልካም። አይ ቲንክ ሳሪ አሁን ሰዓትሽ ካልተቀየረ በኢትዮጵያ ሌሊት ወደ 10 ሰዓት ምናምን አካባቢ ነው የሚመቻት መሰለኝ። ለዲያቆን ይመቻል መሰለኝ ሰዓት። እርስዎ ጋር ቀን ይሆናል ብዬ ስለገመትኩ ነው። ምናልባት ተሳስቼ ከሆነ ችግር ነው። መልካም ነው። ስለዚህ ሳሪ ይኸው ፎሎ ተደራረጉ። ቴሌግራም ሊንክ በውስጥ እንትን በሉና የሳሪን ለዲያቆን ሰጥተናል። እሺ ቀጣይ ቆስጤ በእርግጥ በርካቶች ናቸው። አሁን ይህንን ምንድን ነው የምናደርገው? አይ ቲንክ ለሌሎች መማሪያ ይሆናል፣ ሌሎችን ያስተምራል። አይ ቲንክ እኛ በጣም ብዙ ልጆች አሉ
ከእስልምና የመጡ ግን እንደዚህ አንድ ላይ ወጥቶ ለመናገርም ከደህንነት አንጻር የማናወጣቸው አሉ። ግን ፈቃደኛ የሆኑትን እንደዚህ ማሳወቁ፣ ምክንያቱም እየተሰራ ያለው ፕሮፓጋንዳ እንደምታውቁት ነው። በአዲስ አካውንት ምናምን ነገር አንድ ሰው ያመጡና 5000 ሰው እንደዚህ ያደረግን አለ። ግን እኛ ጋር ምንም የሌለ የሚመስላቸው ሙስሊሞች አሉ። ይሄ ጀሪ ደግሞ ይሄ መንገድ ደግሞ ሌሎችን ያስተምራል ብለን ስላሰብን ነው እንደዚህ አይነት ያዘጋጀ ነው። ወደፊት እንቀጥልበታለን። በጣም በርካቶች አሉ። ሙሉ ቤተሰብ የመጣ አለ። አንድ ወንድም ሜቢ አሁን እሱ ያለበት ሀገር ላይ ለሊት ስለሆነ ስላልተመቸው ነው እንጂ ከነ ወንድሞቹ የመጣ አለ። ከስር ቁጭ ብለው የሚሰሙ ኮሜንት እንኳን የማይጽፉ ናቸው። ኮሜንት እንኳን ገዝት ሊወጡ ነገር ግን ቅልብ ሆነ ያላቸው በደንብ አድርገው የሚሰጠውን ትምህርት የምንናገረውን ነገር አንዳንዷን ሀዲስ ቼክ አድርገው ምን ብለው እስልምናን ለቀው የወጡ ናቸው እና በርካቶች አሉ። እነሱንም ወደፊት እናቀርባለን ብለን ተስፋ እናደርጋለን። ሌሎችን ያስተምራል ብለን ስላመንም ማለት ነው። አቆስቴ መምህር ኤፍሬም እንኳን ደህና መጡ። ሰላም ይበሉና ወደ ቀጣዩ ሀሳብ እንሄዳለን። ይህንም አይ ቲንክ እንትን ብለነዋል። መምህር ይቀጥሉና እፎይ የሳሪን እንትን ጥያቄዎች ተቀበሏትና አንዳንድ ነገር አለ በዛው ወደ ጥያቄዎች እየተቀበልን እንሄዳለን። ሰላም ክርስቶስ ለሁላችን ይሁን። እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መምህር እንዴት አሉ? እንኳን ደህና መጡ። አምላክ አበው ይመስገን። ላይም ታችም ያላችሁ ሁላችሁ ሰላም ብያለሁ። እፎይ ሌሎቻችሁም ሁላችሁ ስላገኘኋችሁ ደስ ብሎኛል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምና ደስታን የሚያድል የሰላምና የደስታ ባለቤት የአባቶቻችን አምላክ እንደ ሰዎች ፍከራ ሳይሆን እንደሱ ቸርነት ተሰባስበን ስለ ቃሉ እንድንመሰክር የፈቀደልን ስሙ ይክበር ይመስገን። አሁንም እንቀጥላለን። ወደ ነበርንበት ሀሳብ እንግባ። እንደየ አስፈላጊነቱ ሀሳብ እንሰጣለን። እግዚአብሔር ይስጥልን። እሺ መልካም መምህር እንኳን ደህና መጡ ብለን እንኳን አብሮ አደረሰን። እፎይ ሳሪን ጥያቄ ተቀበላት። እሺ ሳሪ ጥያቄሽን አቅርቢ። መምህር ይፍቱኝ ባርኩኝ። ለካህናት ይቆይልኝ እሱ እኔ መምህርነት ይበቃኛል። እንዴት ሰነበቱ? ሰላም ብያለሁ። ኡስታዝ ገብቶታል ግን ያሉት ይተርጎምልኝ አንድምታው እርሶ ነው መምህር ይመስለኛል። ለእርሶ መሰለኝ አይ ቲንክ ግልጽ ነው አይደል? እንደዛ ሲሉ ግን ለእርሶ መሰለኝ እያሉ ያሉት አልገባኝም። እኔ ኦኬ መምህር ተጠራጥሬ እኮ ነው። መምህር ለምን ያሸማቅቁኛል? ከኔ አይገባኝም። እውነቱ ገና ነው። እርሶ ኮረሳሱ እውነት ነው እያለ ነው። እኔ ደግሞ ያሰብኩት ምንድን ነው? ምን አሰብኩ መሰሎት? አይ ቲንክ ዲያቆንን ሰላም አላልኩትም። አይምሮ እዛ ጋ ነው ዲያቆንን ሰላም ለማለት ከዛ ካህን ሆነዋል። እሳቸው ወደ እሳቸው እያስተላለፉ ነው ብዬ ያሰብኩት። ወደ እኔ እንዳመጣፉን እንደዛ አለ ዜናም ብዬ ያዝ መምህር ማን ነው እሱ ዲያቆን የሚባል ነገር ከዚህ በኋላ ይበቃል። መዝሙረ ጋ እየጨረሰ ነው የዲቁና ስራውንና ቀጣይ እግዚአብሔር ይፍታ በሚል እንደምትመጣ ነው ተስፋችን። ሁለት ዓለም አሉ እነሱ አንዱ ምንኩስና ሌላኛው ክህነት ነው። ምንድነው ትዳር ነውና ከሁለቱም ጋር ያው በፍርሃት ስለሆነ ያለ ነው። አንዱን መድፈር ስንጀምር እግዚአብሔር ይፍታ እንላለን። የደፈራችሁት ግን ክህነቱን ያዙና እግዚአብሔር ይፍታ እያላችሁ እንድትባርኩን አደራ። ይሄን በመዝሙረ እንጀምራለን፣ ወደ ሌላውም እናልፋለን ማለት ነው። በዚህ ጊዜያችን እንዳያልቅ የአባቶቻችን አምላክ በመካከላችን ተገኝቶ ለጊዜው ካህን ስለሌለ እርሱ ይባርከን። ሁላችን የምናልፈው ወደ ነበርንበት ሀሳብ ነው። ስላገኘኋችሁ በጣም
ደስ ብሎኛል። ድንቅ ውይይት ነው። በዚህ መስመር ቀጣይ የምንቀጥል ወደ ነበርንበት እንሂድ። እሺ፣ እግዚአብሔር ያክብርልን ሁላችሁም። ሳሪ አለሽ? ጥያቄዎችሽን አስቀምጪና ቻቸውን አንድ ልባቸው እና ዲያቆን እየሰማሁት ነበር። እንኳን ደህና መጡ። ሰላም ብያለኝ። አንቱ ፎይ እንኳን በሰላም ተገናኘን። ሰላም ነው? አንቱ የተባሉት ማን እንደሆኑ አሁንም ቅኔው ይፈታልኝ። እንኳን በሰላም ተገናኘን። እንኳን ድምፅህን ሰማን፣ ደስ ብሎኛል። በእርግጥ አንተን እንጂ የማትከታተለኝ እኔ እከታተል ነበረ እና እንኳን እግዚአብሔር ለዚህ ቀንም ለዚህ ሰዓትም እድሜና ጊዜ ለአንተም ለእኛም ለሁላችንም እንኳን ሰጠን። ፎይ እግዚአብሔር ደግሞ ከዚህ በላይ ያበርታ፣ ሁላችንም ያበርታን። የአንተ በረከት ደግሞ ይደርሳል። የሰማዕታቱ በረከት የአባቶቻችን በረከት አንተ ጋር ደርሷል እና እድለኛ ነህ። ልትበረታ ይገባል። ከዚህ በላይ ደግሞ ትሁት ሆነ አንድ ጨርስ። ከዚህ በላይ ትሁት ሆነ ደግሞ በትህትና የሚገኘውን ጸጋ፣ በትህትና የሚገኘውን ከሰማዕትነት ጋር ዋጋ ከመክፈል ጋር ስለ ስሜ ብዙ ነገር ይደርስባቸዋል የሚለው በነ ጳውሎስ በነ እስጢፋኖስ በሌሎችን ብቻ ሳይሆን ደግሞ ዛሬም ደግሞ በእኛም በአንተም በሁላችንም ነገር እንደሚደርስ ሁሉ አንተ እንዲያው እንደ አንድ ምሳሌ ሆንክ እንጂ ጨረስክ እያልኩ አይደለም። ስለዚህ እግዚአብሔር ያበርታ እያልኩኝ ነው። ስለዚህ እንደነ እስጢፋኖስ እንደነ ጳውሎስ በግርፋት ደስ እያለ በእስራት ደስ እያለ እየዘመርክ በመከራዎች እየዘመርክ በመከራዎች እያመሰገንክ በፍጹም ትህትና ይህን የተሰጠህን ጸጋ እንድጠብቀው አደራ እልሃለሁ። ያን በረከት ደግሞ ለእኛ የሚያድለን እና የአባቶቻችን ጸሎት ሁሉ ከአንተ ጋር ይሁን። ይኸው ነው። አሁን አሜን ብለህ ወደ ሳራ እንሂድ። አሜን ብያለሁ። ግን አንድ አመት እኮ መጽሐፍ ቅዱሳችን አንድ አመት ይፈቅዳል። አይ ቲንክ ፍትሐ ነገሥቱም አንድ አመት መሰለ የሚለው። ብትቀየመንስ? ኧረ ተው እፎይ፣ ግን ተው። አሁን ፍትሐ ነገሥት ለአንተ ምን ይሰራልሃል? አሁን ሳራን ጠይቅ። እሺ፣ ሰላም በሉልኝ ባለቤትዎትንም እንዳይበድሏት ነው እንዳይከፋት፣ እንዳይበድሏት ሳይሆን እንዳይከፋት ወሰዱብኝ ብላ አደርሳለሁ። ችግር የለውም። በሁለት ወር ሙሉ ከእሷ ጋር በደንብ ጊዜ አሳልፌያለሁ። አሁን ደግሞ ከእናንተ ጋር ያው ማሳለፍበት ነው። እኔም ብዙ መማር እፈልጋለሁ። እሷ አገልግሎቴን የምትደግፍ መልካም ሚስትና እህትም እናትም ሚስትም ነው የሰጠኝ እግዚአብሔር እና ደግሞ ሰርጋችን ላይ ደግሞ ተገኝተህ ብዙ ነገር እንደለፋም ሰምቻለሁ። የዛለት ወንበር ጠረጴዛ እንደተሸከምኩ ሰምቻለሁ እና በእውነት እፎይ እንደምታዩት እንዳይመስላችሁ በጣም በቃ እኔ ጠጅ ነው የምለው። እሱና የውሃድን ጠጅ ነው የምላቸው። ቀጭኖች ናቸው ግን በጣም ኃይለኞች ናቸው። በጣም ጭንቅላት ሊያወጣሉ እና ሰርጌ ላይም በመገኘት በጣም ትልቅ ክብር ነው ለእኛ እና እግዚአብሔር ይመስገን። ያን ሁሉ በልተህ ባለመወፈርህን ጥሩ ነው። በርታ። የት እንደሚሄድ እናገራለን። አሁን ወደ ርዕሱ እንሂድ። ያቆዳራ አዋረዱት። ጥሬ ስጋ በጣም ነበረ የሚወደው እና ከእርሱ ሰርግ በኋላ ኧረ በቃ አስጠላኝ ማለት አልጀመረም እና ስንት ኪሎ እንደበላ አሁን ገባኝ። በጣም ነው የሚበላው ማለት ነው። የዛ ቀን ስንት ኪሎ ነው የበላው? ሜይ ቢ ካወቁት ሲንገሩ እንደው አላውቅም። በጣም ብዙ ሰው ግን በጣም ብዙ ጥሬ ስጋ ነበር እና በቃ አይ ቲንክ ብዙ ሰው ያው እፎይ ምስክር ነው። አይ ቲንክ ክርስቶፈረስም ነበሩ እና ጾም ስንይዝ ተንቀባረረ ነበር እኮ የዛሬ 2 ወር ቅብር አለበት በጥሬ ስጋ እያለ ሰው እያስከተፈም ሲበላ ነበር እንደሰማሁት። አሁን ኧረ ተውት፣ ቆይ ሳራ ጋር ነው የምንሄድ። እሱ በኋላ እናወራለን። እሺ፣ ለመጋበዝ ካለው ፍቅር ነው። በዚህ ተፈቶ አልተጋበዘም እና በቃ ዝም ብሎ ያዘገኛል ማለት ነው እና
ወደ ሳራ የሰጠችው ምስክርነት ባይዘ ቁርአኑ ላይ ያለውን እውነተኛ አስተምሮቱን የተናገረችው። ወደ ጥያቄዎች እንመለሳለን። ነገር ግን ያነሳቻቸው ነበረ። ለምሳሌ እፎይ ያስጠላኝ ነበር። ከሚያስጠላኝ ነገሮች ውስጥ አንዱ የሚጠቅሳቸው ነበር። የአባትህን ብልት ንከስ ብሎ አዟል ነብዩ ብሎ ሲናገር በጣም እናደድ ነበረ። እንዲህ ብሎ ተናግሯል። ውጭ የስድብ ነው፣ የጋጠ ወጥነት ነው። እውነት ነው። እንደ ክርስትና አስተምሮ ስናስበው የጋጠ ወጥነት ነው እንደዚህ አይነት ብሎ መናገር። እንደዚህ ብሎ ማለት እንደዚህ ብሎ ያውም አንድ ከተከበረ ነው ያልኳችሁ ነብይ ተብሎ ከሚጠራ አካል እንደዚህ ብላችሁ ተሳደቡ ብሎ ተከታዮቹን ማስተማር በጣም የሚያሳፍር ነው። ግን እፎይ አይደለም ያለው፣ ነብዩ ነው ያለው፣ መጽሐፉ ነው ያለው። ኢቭን በምሳሌ አትናገሩ፣ ቀጥታ ስሙን ጠርታችሁ በሉ ነው የሚለው። አልአዳብ አልሙፈረድ 963 ላይ ይገኛል። ሶ ያንን ያልነው አንብቡ ቁርአናችሁም ሲጀምር አንብቡ ሰውን ከረጋ ደም በፈጠረው አይደለም የሚለው። አይ ቲንክ 96ኛው ሱራ ቁጥር 1 ጀምሮ አንብቡ በዋሪ 3 አንብብ ስለሚል አንብቡ የምንላችሁ ለዛ ነው። ሰው ወይ በነገራችሁ ብቻ አትመሩ፣ አንብቡ። የተጻፈው ቀጥታ ስሙን ጠርታችሁ እንደዛ በሉ ስለሚል ያንን ማለታችንን እንደ ወንጀል አትቁጠሩብን፣ እንደ ኃጢአት አትቁጠሩብን። በእርግጥ እኛ ስናነበው እየፈራን እየተሳቀቀን ነው የምናነበው እኮ። ሌላኛው ያነሳችሁ ምንድነው? ሴቶች ጋር በተያያዘ ሴቶችን ለምሳሌ አብዛኞቹ የገሃነም ናቸው ይላቸዋል ስትል ውሸት ነው አይላቸውም ብለውን ነገ ቆርጠው ቪዲዮ ሊሰሩ ይችላሉ። ይላቸዋል ስለሚላቸው ነው። ቡሃሪ 304 ላይ አብዛኞቹ የገሃነም እንደሆኑ ስለሚያስቀምጠው ሴቶቹ አይምሮ ጎዶሎ ስለሆኑ የአይምሮ ጉድለት ስላለባቸው የአይምሮ ጎዶሎ ስለሚለን ነው አለች። ነገ ቆርጠው አይልም ቀጣፊ ብለው ይሰራሉ። ቡሃሪ 29 ላይ ይላታል ሴት ልጅ ለምስክርነት እንኳን ማትበቃ ማለትም እንደወንዱ በዚና ላይ ከሆነ ለምሳሌ ከነ ለምስክርነት ማትበቃ ስትሆን በገንዘብ ጉዳይ ላይ ከሆነ ግን የወንድ ግማሽ ነች። ምክንያቱም የአይምሮ ግማሽ ስለሆነች እና መሰል ነገሮች የሰጠቻቸው ምስክርነት በእርግጥም ሐዲሱ ቁርአኑ ላይ ያለ እንጂ ሳታውቀው ቆርታ ሳይሆን ያለ ነው ማለት ነው።